ሰላም ሰላም ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጎ ቤተሰቦቼ አመሰግናለሁ። ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ ማለት ነው። ዛሬ አዲስ መረጃ አለ ስለ ቀነኒ ማለት ነው። የአንዷለም እህት ምን አለች የሚለውንም እሱንም ይዘን መጥተናል። ቪዲዮውን እስከ መጨረሻ እዩት። እኔ ከወዲሁ ልሰናበታችሁ ነው ማለት ነው። ላይክ ማድረግ ሼር ማድረግ አትዘንጉ። እንዲሁም ቤተሰብ ያሉ ናችሁ ቤተሰቡ ነው። የቀነኒን ቀን እንዲሰጥሽ እመኝልሻለሁ። አረመኔ ነፍሰ ገዳይ ተባባሪ ቤት ውስጥ ገለሻት። ደረጃ ደሟ ስታጥቢ አደርሽ። ቤተሰቦቿን ደውለሽ የተሳሳተ ሆስፒታል ጠራሽ። የተባሉበት ሆስፒታል ሲደርሱ ግን ቀነኒ እዛ የለችም። ያን ሁሉ ያደረግሽው አንቺ ነሽ። የአንዷለም እህት መልከ ጥፉ፣ ውስጥሽም አስቀያሚ፣ መልክሽም አስጠሊታ፣ የሞተሽ ቀነኒ ህይወት ላይም የተጫወትሽ እግዚአብሔር አምላክ እሳት ከላይ ከታች ጎርፎ ነው ይውሰድሽ። ይሄን ነው የምመኝልሽ። አንቺ ህይወትሽን ያጣሽ ቀን ደግሞ እግዚአብሔር ያሳየኝ። የልጅቷ ደም ይበቀልሽ። ክፉ ነሽ። ሌላ አሁን አንተ ሰውየውን ቁጥር ብቻ ላክልኝና እየሰማ ነው የሚከስረው። ኦኬ አሁን የሚያወራን ሰውዬ ቁጥሩ ላክልኝ። ቢሮ ድረስ አስጠራዋለሁ እኔ። ከዛ ፎቶ አንስቼ እልክልሃለሁ ሰውየው ማለት ነው። አሁን እሷ ሳምሪ ቀረበች አልቀረበች እውነቱ ያለው ይህኛው ሰውየው እናመጣለን፣ ከፊሏንም እናመጣለን፣ ሁለቱም እናመጣለን። እሷ መጣች አልመጣች እናትየውን አመታውጣቸው መጣችን አሉ እና የሰውየውን ቁጥር ላክልኝ። ኢንሻአላህ ነገ ጠዋት ሂጄ እዛ ሆኜ ይህንን የሚመለከት አንዱ አምላክ አለ ከሱ ጋር ሆኜ ሰውየውን አስጠርቼ ያለውን ነገር እኔ ያሳውቃለሁ። እሺ ለምን ግን እሷ ግን ብትቀርብ እሷ ቀርባ የምጠይቃትን ጥያቄ ብጠይቃትስ ምን ችግር ያለው አይመስለኝም። ሴትዮ ሙቤ መናገር እችላለሁ? አዎ ቆይ እስኪ ቆይ አንዴ ሙቤ እስኪ ልናገር እያለ ነው። ላይ ለአንዴ ጠብቅ። ይኸው እኛም እህትዮ ይኸውና እናትየውንም እመጣላለሁ ከፈለክ አሁን ማለት ነው። እናትየውን እዚህ ላይ እመጣላለሁ። ሰምሪን አምጣትና ሼር እንዲያደርጉ አድርግና ቅድም ነበረች ሞኒተር ያላችሁ እስኪ ሰምሪን ይዋት ትምጣና ልጅቷን ወደ እህትዮና እናትዮ ስጪልኝ ላሉ ሰዎች ትስጥና ሙቤ ከዛ ልጅቷን ኢንተርቪው አድርጋት ትናገራለች። እመነኝ በቃ ይሄ ነው። እኔ እኮ ብያታለሁ ከዚህ ሌላ ሳትመጣ አልሰጥም አለች እኮ ሳትመጣ ይሄን ብያለሁ ለሳምሪ እናት ሙቤ አንተ እንዳንተ እናት መብት ካላት አንድ የኢትዮጵያዊ እናት መብት ካላት እናትየውን አመጣላለሁ አልኩ። አሁን እናትየውን አመጣላለሁ። እናትየውን እናታችን የት እንሰድልሽ ልጅሽን በላት ሰምሪ ባለችበት ማለት ነው። እውነትም እናት መብት ካላት ለልጇ ማለት ነው። ለአንድ ቀን ብቻ ለዛሬ ብቻ ለአንድ ሰው ትስጥ። እኛ ለእናትዮ እንደዚህ አይነት ሰው ጋር ትቀመጥልኝ ትበልና ከዛ ከወሰደቻት በኋላ ኢንተርቪው እናደርጋታለን። ልጅቷን ያለውን ጉድ ትሰማለህ። ሸርሻለሁ ሰምሪ ትምጣ። ኢትዮጵያውያን ሴቶች ደግሞ እዚህ ስል ያላችሁ ኮፕሊንግ ሼር አድርጉና ሰምሪ ትምጣና እስኪ እዚህ ትምጣ የምትሉ አንድ ቁጥር ወይ ደግሞ ኤም ጻፉ። ሰምሪ ትምጣና ልጅቷን ትስጥ። ከሰጠች በኋላ ልጅቷን ኢንተርቪው ትደረግ። ልጅቷን ኢንተርቪው ተደርጋ እኔ የምለውን ሁሉ ካልተናገረች እኔ ውሸታም እሆናለሁ፣ እጠየቅበታለሁ። ገባህ? እንደዚህ ካላደረገች ደግሞ ችግር እንዳለባት ሁላችሁም ማወቅ አለባችሁ ሴቶች ማለት ነው። ጨርሻለሁ። ሙቤ ከተሰማ እኔም ቅድም ያልኩት ነው ሙቤ የደገመው። በነገራችን ላይ እኔ ያልኩት ሳምሪ ካለሽ አልኩሽ ቅድም እንደምትሰሚን ስለማቅ ነው። በነገራችን ላይ እኔ ቁጥርሽ አለኝ። አይ ሙቤ እኔ እዚህ እናንተ ጋር መምጣት አልፈልግም፣ ሚዲያ ላይ መቅረብ አልፈልግም። ቆይ እሱ እየደወለ ነው። በቪዲዮውን እስኪ አይዋ ሚዲያ ነክ ሙቤ ሚዲያ አንተ ገለልተኛ ሚዲያ ነህ። እኔና እሷ ተጣልተናል፣ ተሰዳድበናል። አዎ እኔ ከዚህ ገስት ላይ ወርዳለሁ ከፈለኩ። ገባ? እናትየውን አምጥቼልህ ሙቤ እናትየውን አምጥቼልህ አሎ እስተነ ተሰራኒ ወደ ደቂቃ ጠይባ እናትየውን ተባባለታ እኔ ጋርተም ስለሆነች ቆይ ማልከኝ ሙቤ ቆይ እሱ ከሷ ጋር ተቃቅፈህ ተነስተሃል እና እንደዚህ ልጅቷን ደግሞ አቅፋት ትተኛ ነበር እና
ነበረች ተዋለ ግን እኮ ይሄ ሰውዬ ቆይ አዳምጡኝ። እኔ ሳወራ እስከምጨርስ ድረስ ጠብቁኝ። ከዛ ቻንስ ሰጣችኋለሁ። እሺ ያለውን አንዴ ላስረዳችሁ። ለምን እዚህ በርካታ ሰዎች አሉ አማርኛ አረብኛ የማይችሉ ሊኖሩ ከአሜሪካ፣ ከካናዳ፣ ከስዊድን ከተለያየ ቦታ የሚገቡ እህትና ወንድሞች ስላሉ ለእነሱም የተናገርኩትን ነገር በአጭር ያለውን ነገር ላስረዳችሁ። ለምን እዚህ ጋር እነሱ ማወቅ ስለሚፈልጉ። ስለዚህ እናንተ አረብ ሀገር ያላችሁ ተረድታችኋል። ለሌሎቹም እናስረዳችሁ እና እሱ እያለው የጀማ ይደውልልኛል። እሱ እያለ ያለው እንግዲህ እች ልጅ ስትመጣ የ6 ወር እርጉዝ ነበረች። የ6 ወር እርጉዝ ነው የመጣችው። እንዴት ከኔ ልታረግዝ ትችላለች? አንደኛ ነገር እኔ ጋር 1 ወር ብቻ ነው እኔ ቤት የሰራችው። 1 ወር ብቻ ነው እኔ ቤት የሰራችው። ከዚህ በፊት የነበራት ከፊል ጋር 4 ወር እነሱ ቤት ሰርታለች። ስለዚህ እዛ እርግዛ ከሆነ ሊሆን ይችላል እንጂ እኔ ጋር እች ልጅ ደግሞ ከኢትዮጵያ ስመጣ በዛ እርግዛ ከመጣች ይሄን ያህል ጊዜ ነው ቆየችው። አንተ ቀኖቱን ደምር አለኝ። ከዛ በኋላ እኔ ያ ነገር ሊሆን አይችልም። ከኢትዮጵያ ማንም ሰው ሰራተኛ ወደ ሌላ ሀገር ሲሄድ ሜዲካል ምርመራ ያደርጋል። ሜዲካል ምርመራ ሲያደርግ ደግሞ እርጉዝ እንደሆነ አንዳንድ ነገር ይሄ ነገር ኮንትሮል ተደርጎ ነው እንጂ ሊቷ ፋይል ማለት ይችላል። በመቀጠል አልኩት እንዴት ነው አንተ ከእሷ ጋር ፎቶ የተነሳው? እንደዚህ ተቃቅፋ አትጎን እውነት የተነሱ ፎቶ አለ። ይህን ደርሶኛ ስለው ደወለ። ቆይ አዮ ሐቢቢ اسمعك هي اجت بشهر 10 على 2. ايوه 11 12 1 2 3. اسمعك هي اجت بشهر 10 على 2. ايوه 11 12 1 2 3 4 5 يعني فهمني خلفت هي بشهر 9 مزبوط ولا طبيعي؟ هي جات في لبنان في شهر ايش؟ في شهر شوفها استنى اشوفها في الورقة 10. يعني وين مكتوب هنا في شهر 10؟ ዓመተ ምህረቱ ስንተኛ ወር? لا 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 هذا اللي انت تشوفه اللي تحت هذا يوم عيد ميلادها هذا. ايه بس هي اجت بشهر 10 على 2. انا بس استلمت الاوراق لعمل الفيزا لعمل شو بيقولوا الاقامه. ايوه اوكي شفتها انه بشهر 10 بيدي على 2 وصلت على 2 عمل اقامتها بشهر 11. اوكي كيف يعني الشهر؟ عندك الورق هذا حق الإقامة عندك؟ مصور أنت؟ أنا بغيت أشوفه. لا ما عندي من هو وما كفي لها شيء. ما كفي لها. هذا بس مستحيل يعني مستحيل كيف تيجي في شهر 10 وهي